ለፈተናና ለመከራ ለስብራት የፈጠራት ጽናት ዛሬም ድጋሜ በኔ በምትለውና በምታፈቅረው ሰው ተሰባብራለች። ኪራ አፈቀርኩሽ ወደድኩሽ የሚለው ውሸቱን ነው እንዴ? ዛሬም ድጋሜ በሌላ ሴት ቺት አርጎባት ሰባብሯታል። ያንጉር ሰምታ ቁጭ ብላ ያለቀሰ መሩ ጽናንታታለች። እኔ እኮ ሰው ነኝ እንዴት ብሎ እንደዚህ ይሰባብረኛል አይበቃውም እንዳይሰለችውም እንዲያለች ለመሩ የሆዷን እያወራቻት ነው። መሩ ማይዞሽ እያለ አጽናንታ አስተኝታታለች። መሩ ሁኔታውን ጨርሳ ወደ ሰኒ ቤት ሄዳ የተፈጠረውን ነገር ሁሉ አስረዳቻት። ሰኒም ይሄ ነገር እንደሚፈጠር አውቅ ነበር ነግሬያችሁ ነበር እኮ በፊት ብላ መልሳላታለች። እንደውም ቅዱስ ነግሮኝ ነበር እኮ እኔ እንደውም መጥቼ ልነግራት ብዬ ነገሮችን መፍትሄ እንፈልጋለሁ ብሎኝ ነበር ብላታለች። በመጨረሻ ኪራ ከውጭ መጥቶ ሰላም ብሎ ሊጠጋት ሲል ጽናትን በቃ እንደ ጎረቤት እንደማታውቀው ሆና ወደዛ ጥግ ያዘች። እሱ ምን ሆና ነው የምትሸሸይ ብሎ ግራ ገብቶት ሰማች እንደ የምትፈጠረውን ነገር እያለ እያሰበ ነበር። እና መስማቱ አይቀርም ሰምቻለሁ የተፈጠረውን ስትለው ቆይ አንተ ማን ነገረሽ ምን ሰማሽ ብሎ ሲነግራት ያው እንግዲህ የተፈጠረውን ነገር ሁሉ ሰምቻለሁ ብላ ስትነግረው ያዙ ይልቀቁኝ አለሱም። ያቺ ኒና ተብየዋ ናት የነገረቻት ብሎ ኒናን እስከሚያገኛት ድረስ በቃ አንዴ ይወጣል አንዴ ይወርዳል አንዴ ይቀመጣል። ኒና ተብየዋ መታ ቤት ውስጥ ለመሞላቀቅ ቢራ ምናምን አምጣልኝ ብላ ለማዘዝ ስትሞክር ማን ንገሪ ብሎሽ ነው ብሎ ጉሮሮዋን አይቆማለ። ውጪም ቢላትም አልወጣም ስትለው በመጨረሻ ጉሮሮዋን አንቆ ሊገላት ነበር። ራሷን ስታስተምትወርቅ ድረስ አንቋት ነበር። በኋላ ራሷን ስታ ከወደቀ በኋላ እሱም ራሱ ድንግጥ ብሎ ምን ሆነች ብሎ ሐኪም ቤት አፋሶ ወስዷታል። ሐኪም ቤት እንግዲህ ማረፍ እንዳለባት እና መድኃኒቱን ማስታገሻ መውሰድ እንዳለባት ታዞላታል። እንጠይቃት ብሎ መሩና ሰኒም ሄደዋል። ቤት አፋፍሰው መልሰው ይዘዋት መጥተዋል። እሷም ለነገሩ እዚህ ቤት የምቆይበት ምክንያት መፈለግ አለብኝ ብላ ስታስብ ነበር ተፈጠረላት። እዚህ መቆየት ስላለባትና ካልሆነ ደግሞ ለፖሊስ አመልክታለሁ ብላ ስለነገረቻቸውና ስላስፈራራቻቸው በቃ መቆየት አለበት መድኃኒቷን እስከምትወስድና እስከምትድን ድረስ ብለው አቆይተዋታል። በሌላ በኩል ሜሩ ወንዶች ሲባሉ በቃ እንደዚህ ስበሳቸው ውስጥ ለውስጥ እያወሩ ችግራቸውን መደበቅ ነው ስራቸው። ጽናት ስንቴ ተሰብራ ኪራም ሁሉም ያውቃሉ ማለት ነው። ኪራ በጽናት ላይ ቺት እንዳረገባት እያሉ ከሰኒ ጋር ያወራሉ። ሰኒም ወንዶችን አየሻቸው ግን የራሳቸው ችግር ሲሆን በውስጥ ለውስጥ ያወራሉ በቃኛ እንድንጎዳ ምንም ስሜት የላቸውም እያለች እንደ እህትነቷ እያወራቻት። ሰላም ጤና ይስጥልኝ ውድና የተከበራችሁ የመረም ኤንድ ማይብሮ ቤተሰቦች በአለም ዳርቻ ያላችሁ ሙስሊም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ይብዛ። ለቤት አዲስ የሆናችሁ እንደተለመደው ሰብስክራይብ ማድረጋችሁን አትርሱ። ነባሮች ላይክ ሼር አድርጉ፣ ኮሜንትም አስቀምጡ። አነባለሁኝ። ጥሩ አስተያየት ጻፉልኝ። ወደ ጽናት ድራማ ስንሄድ ያው ኪራ እንግዲህ የተፈጠረውን ነገር ጽናት ስለሰማች እንደብዬ ላስረዳት ነው። ድጋሜ 3-4 እንዴት ብላ ነው ይቅርታ የምታደርግልኝ ብሎ ጨንቆታል። ምኝታ ቤት መግባቷን አይቶ ከኋላዋ ተከትሎ ይቅርታ እንድታረግልኝ ቢለምናትም እሷ በጭራሽ እንደማይሆን ብዙ ጊዜ እድል ሰጥቼ ነበረ ግን ደግሞ አንተ እድልህን አልተጠቀምክበትም የራስ ጉዳይ ብላ ገግማበታለች። አሁንም ኪችን ስትሄድ ድጋሚ ያገኛትና አረ ባክሽ ምናምን ብሎ እኔ በዚህ ጉዳይ ላይ መቀጠል አልችልም እንደውም እንዳስብበት ጊዜ እንዲሰጠኝ ፈልጋለሁ ብላ ነግረዋለች። ጊዜ እንዲሰጠኝ ብላ ስትነግረው ምን ልትወስን ነው ብሎ አስቦ ተጨንቋል። ምን እንደሚያረግ ግራ ገብቶት አንዴ ይወጣል አንዴ ይወርዳል። በሌላ በኩል ሰኒ ማናት እቺ ኒና ተብየዋ መድኃኒቷን እየወሰደች እንግዲህ ሜሩ አይዞሽ የተፈጠረውን ነገር ትድኛለሽ መድኃኒትሽን ውሰጂ ብላ መድኃኒቷን እየሰጠቻት ነው። የወዷ ቁስልና የልቧ ስብራት ውስጥ የቤተሰብ ላይፍ ስላለባት ለቅሶ እያላት ነው። ኪራ በቃ ከጽናት ጋር ለመታረቅ ድጋሜ የሆነ ነገር ማረግ አለብኝ ብሎ ስላሰበ ነው መሰል ጓደኞቹን በሙሉ ስብስብ አድርጎ ቤት አምጥቷቸዋል። የተፈጠረውን ነገር በእናንተ ፊት ተናግሬ ጽናት ይቅርታ እንድታረግልኝ ነው የሰበሰብኳችሁ ብሎ ጠይቋቸዋል። እና ደግሞ ጽናትም ያው እንግዲህ ብዙ ጊዜ እድል ሰጥቻለሁ አንተ የምትማርበት ሰው አይደለህም ምናምን እያለች ቀጠል ብላ ኒና ተብየዋ ቆይ አንቺ ምን እየሆንሽ ነው ፍቅረኛ ሊያዘብሽ ድንገት ከሴተኛ ዳሪ ጋር እንጂ ስትላት አንቺ ቆይ ምን አይነት አስተሳሰብ ነው ያለሽ እያለች ልኳን እየነገረቻት ነው። ጽናትም ዝም አላለችም።
እና ደግሞ በስልክ እያወራሽ የነበረውን ሰምቻለሁኝ ከኪራ ጋር አብራችሁ ብታድሩ ምንም አይነት ግንኙነት እንዳልነበራችሁና ግንኙነት እንዳልፈጠራችሁ አውቄያለሁ ብላ እዛው ክው አረገቻት ጓደኞቿ መካከል። እንዴት አወቅሽ ብላ ኒና ተብየዋን በቃ ህዙ ኖራለሁ ብላ ተደላላ ለመቀመጥ ስታስብ ጭራሽ ደግሞ ጉዷ ተጋለጠ። መንግጋው አስወጧት። በሌላ በኩል ክሮም ከሰኒ ጋር ሬስቶራንት ውስጥ ቡና ሻይ እያሉ እየተጨቃጨቁ ነው። ኪራ ፍቅር ሳይዘንፍበት ወይም ደግሞ ፍቅር ሳይዘው አይቀርም መሰለኝ እንዳትርቀው በማሰብ እንደናቱ ጥላው እንዳትሄድ በማሰብ ነው መሰል። ምንድነው አንቺ የማይገባሽ ገና ለገና እህትሽ ላይ የተፈጠረው ነገር በሙሉ አንቺ ላይ ይደርሳል ብሎ ማሰብ ምን አይነት አስተሳሰብ ነው? ያን አስተሳሰብሽን አስተካክልና ከሰዎች ጋር ጠጋ ብለሽ ኑሪ። በቃ ይሄንን የእህትሽን አስተሳሰብ ወዳው ልቀሽ ጣይ። ከኔም አትራቂ ከማንኛውም ሰው አትራቂ እያለ እየመከራት ነው። እሷም ቢሆን ችግርህ ምንድነው እንዴት አይነት ሰው በሆንልህ ነው ምናምን እያለ እየተጨቃጨቁ ነበረ። በመጨረሻም ኪራ ጽናት በቃ ምንም አይነት ግንኙነት አለመፍጠሩን ስታቅ ይቅርታ አርጋለታለች። በጓደኞቹ ፊት ይቅርታ ተቀብላ ታርቀዋለ። ያቺም ኒና ተብየዋ ውልቅ ብላለች። መሩ ደግሞ በተለይ ቤቷን እያጸዳዳች ነበረ። ቤቷን እያጸዳዳች እያለ ራሷን አማት ያው ህመሙ ተነስቶባን ነው መሰለኝ መድኃኒቷን ረስታ ነው መሰል ራሷን እያዞራት አንዴ ወዲህ ስትል ናሆም መጣ። ናሆም የተፈጠረውን ነገር ሲጠይቃት አሞኛል ምናምን አለችው። እሱም ቦግልም ብሎ ለመድኃኒትሽን አትወስጂም በስነ ስርዓት እንደዚህ መድኃኒትሽን ውሰጂ ብያስጠንቅቄሽ ነበር ግን አንቺ አሰሚኝም ብሎ ተናዶ ተናገራት። እሷም ለማረጋጋት ሞከረች። እሺ ደግ ብላ አረጋጋችሁ ማለት ነው። እና ድራማው ውድ ቤተሰቦች እዚህ ላይ ያበቃል። ያው እንግዲህ ማናት አረ ቢስሚላ መሩ የእውነት ምን ዋና ያማት ማለት የማሟ ተነስቶ ነው የልብ ድካማ ወይስ ሌላ ህመም? ለማንኛውም ውድ ቤተሰቦች የጽናት ድራማ ለዛሬ ይሄን ያክል ይመስላል። ቀጣይ በሌላ ፕሮግራም እስከምንገናኝ መልካም ሁሉ ያብዛላችሁ። ላይክ ሼር ማድረጋችሁን አትርሱ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቻው። እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ ጨልሞ